መንፈሳዊ ህይወታችን ለምንድነው አንድ ወደፊት ሁለት ወደ ኋላ የሚሆነው? ዛሬ እንጸልያለን፣ ነገ እንዘነጋለን። ዛሬ አንመለስም ያለውን ኃጢአት ነገ ደግሞ እንደግመዋለን። ችግሩ ምንድነው? ቅዱሳን አባቶች ለዚህ መልስ አላቸው። ህይወት የማያቋርጥ ጦርነት እንደሆነች ይነግሩናል። ብዙዎቻችን የምንወድቀው ጠላታችን ስለማናውቀውና የትግል ስልቱን ስለማንረዳ ነው። ዛሬ ከግብጽ በረሃ ውስጥ ከአስኬት ገዳማት የተሰበሰቡ እንደ ወርቅ የተጣሉ የአባቶች ምክሮችን እንሰማለን። አንድ አባት በሞት አልጋ ላይ ሆነው ለምሶት ጊዜ ሳቁ። ሰው እያወራ በልቡ መጸለይ ይችላልን? የኃጢአት መግቢያ በሮች እነማን ናቸው? እነዚህንና ሌሎችንም የህይወት እንቆቅልሽ የሚፈቱ ታሪኮችን በጥልቀት እንመለከታለን። እነዚህ ምክሮች ለነፍሳችን መስታወት ናቸው። እስከ መጨረሻው አብራችሁን ቆዩ። ለህይወታችሁም ስንቅ የሚሆን ነገር ታገኛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንፈሳዊ ህይወት መቆም የለበትም። ውሃ እንኳን ሲተኛ ይሸታል። ነፍስም ካልተተኮሰች ትቀዘቅዛለች። ስለዚህ አንድ አረጋዊ አባት ለንቃት የሚሆን ታላቅ ምክር ሰጡ። እንዲህም አሉ። መነኩሴ ክርስቲያን በእያንዳንዱ ጠዋትና ማታ ላይ ራሱ መመርመርና ማየት ይኖርበታል። ለራሱም እንዲህ ማለት ይኖርበታል። እግዚአብሔር ከማይወደውና አታድርጉ ካለው ነገር ያልሰራሁት ምን አለ? እግዚአብሔር ከሚወደውና አድርጉ ብሎ ካዘዘው የሰራሁት ምን አለ? በዚህ ሁኔታ በንስሐ ሊኖር ይገባዋል። መነኩሴ መሆን ማለት ይህ ነው። አባ አርሳኒዮስም የኖረው እንዲሁ ነው። ይህ ምክር ለሁሉም ክርስቲያን የሚሆን ነው። ብዙ ጊዜ የንግድ ድርጅቶች በየቀኑ ሂሳባቸውን ያወራርዳሉ። የከሰሩትን ያተረፉትን ያያሉ። የነፍስ ዋጋ ግን ከገንዘብ አይበልጥምን? ጠዋት ስንነሳ ዛሬ ምን በጎ ነገር እሰራለሁ ብለን ማቀድ፣ ማታ ስንተኛ ደግሞ ዛሬ የት ጋር ወደኩ፣ የት ጋር አሸነፉ ብሎ ራስን መጠየቅ የቅድስና የመጀመሪያው እርምጃ ነው። አባ አርሳኒዮስ ይህንን እያደረጉ ነው የኖሩት። እኛስ ትናንት የሰራነውን ኃጢአት ዛሬ ደግመን እየሰራን አይደለምን? ራስን መመርመር የንስሐ በር ነው። ራስን ከፍ ማድረግ። ታላቁ አባ አንጦንዮስ በበረሃ ብዙ ዘመን ከኖረ በኋላ እንደኔ ያለ ሰው ይኖር ይሆን ብሎ አሰበ። ያን ጊዜ ከሰማይ ድምጽ መጣለት። አንጦንዮስ ሆይ ወደ እስክንድርያ ከተማ ሂድ። እዛ እንደ እኔ ፍቃድ የሚኖር አንድ ጫማ ሰፊ ታገኛለህ። ከእርሱ ተማር። አባ አንጦንዮስም ተደነቀ። እኔ ዓለምን ንቄ በረሃ ወርጄ እንዴት ከተማ ውስጥ ካለ ሰው እማራለሁ እያለ ሄደ። ጫማ ሰፊውንም አገኘው። አባ አንጦንዮስም ወንድሜ እስኪ ንገረኝ፣ ስራ ምንድነው? እንዴት ነው የምትኖረው? ጫማ ሰፊውም አባቴ እኔም በጎ ስራ የለኝም፣ ኃጢአተኛ ሰው ነኝ። ጠዋት ተነስቼ ስራዬን ጀምር እንዲህ እላለሁ። በዚህ ከተማ ያሉ ሰዎች ሁሉ ከትልቁ እስከ ትንሹ ሁሉም ይድናሉ። እኔ ብቻ ግን በኃጢአቴ ምክንያት እጠፋለሁ እያልኩ ራሴን እየወቀስኩ እስከ ማታ እቆያለሁ። ማታ አምስተኛ እንደዛ እውላለሁ። አባ አንጦንዮስም በድንጋጤ እንዲህ አለ። በእውነት ወንድሜ አንተ በቤት ተቀምጠ መንግሥተ ሰማያትን ወርሰሃል። እኔ ግን በበረሃ ብኖርም እንዳንተ ገና አልደረስኩም። እግዚአብሔር የሚያየው የልብህን ትሕትና ነው። አንዳንዴ ደግሞ በመንፈሳዊ ሕይወት ትንሽ ከፍ ስንል በቃ አሁን ድኛለሁ፣ ዓለም አይፈትነኝም የሚል የትዕቢት ስሜት ይሰማናል። ለአንደኛው አባት ይህ ስሜት ተሰምቶት ነበር። አንዱ አረጋዊ ወደ ሌላው ሄደና ሲነጋገሩ ሳለ ያኛው እኔ ለዓለም ሙቻለሁ አለው። ይህኛውም
ወንድሜ ሆይ ከዚህ ሥጋ ጋር ከመለየት በፊት በዚህ ነገር አትተማመን። አንተ እኔ ሞቻለሁ ብትልም እንኳ ሰይጣን አልሞተምና አለው። እንዴት ያለ አስደንጋጭ እውነት! ሰይጣን አልሞተም። አንተ ጾመህ ይሆናል፣ ጸልየ ይሆናል፣ ከአረም ርቀህ ይሆናል። ነገር ግን ፈተናው ዲያብሎስ ከመጨረሻው አስተንፋስ ድረስ ይከተላል። ቅዱስ ጳውሎስ የቆመ የሚመስለው እንዳይወድቅ ይጠንቀቅ ይለናል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12። ጠላት እንቅልፍ የለውም። እኛ ሞተናል ድነናል ብለን ስንዘናጋ እርሱ ወጥመዱን ይዘረጋል። ስለዚህ ሁል ጊዜ በትህትና ጌታ ሆይ ጠብቀኝ እያሉ መኖር እንጂ በራስ አቅም መመካት ውድቀትን ያመጣል። ከጾምና ጸሎት ጋር ደግሞ ትህትናም ያስፈልገናል። አንድ ቀን አባ መቃርስ ከጫካ እንጨት ለቅሞ ወደ በዓቱ ሲመለስ ሰይጣን ማጭድ ይዞ መንገድ ላይ ጠበቀው። ሊመታውም እጁን አነሳ። ነገር ግን አባ መቃርዮስን መምታት አልቻለም፣ ኃይል አጣ። ሰይጣንም በንዴት እንዲህ አለው፣ መቃርዮስ ሆይ ከአንተ የተነሳ ጭንቀቴ በረታ። የምታደርገውን ሁሉ እኔም አደርጋለሁ፣ ነገር ግን አንተን ማሸነፍ አቃተኝ። አንተ ትጾማለህ፣ እኔ ፈጽሞ አልበላም። አንተ ትተጋለህ፣ እኔ ፈጽሞ አልተኛም። ነገር ግን በአንዲት ነገር ብቻ ትበልጠኛለህ። በዚህም የተነሳ ኃይል የተሻረብኝ። አባ መቃርዮስም እርሷ ምንድን ናት አለው። ሰይጣኑም ትህትና ናት። እኔ ትህትና የለኝም፣ አንተ ግን ትሁት ስለሆንክ ልቀርብህ አልቻልኩም ብሎ ተሰወረ። ሰይጣንን የምናሸንፈው በጾም ብዛት ብቻ ሳይሆን ራሳችን ዝቅ በማድረግ ነው። ትዕቢተኛ ጻድቅ ከመሆን ትሁት ኃጢአተኛ መሆን ይሻላል። በዚህ ዓለም ስንኖር ፈተና ይበዛብናል። ሰዎች ይወቅሱናል፣ ሐሳብ ይፈትነናል። በዚህ ጊዜ ምን ማድረግ አለብን? አንድ አረጋዊ እንዲህ አለ፣ ወታደርና አዳኝ ወደ ውጊያ ሊገቡ ሌሎች ስለመቁሰላቸው ወይም ስለመተረፋቸው አይጨነቁ። ነገር ግን እያንዳንዱ ለዓላማው ሲል ጨክኖ ይዋጋል። መነኩሴ መሆን ያለበት እንደዚህ ነው። በጦርነት ውስጥ ያለ ወታደር ጓደኛው ሲወርቅ ቢያይ አያዝንም። ቢሆን ውጊያውን ይቀጥላል እንጂ መሳሪያውን ጥሎ አይሸሽም። እኛም በመንፈሳዊ ሕይወት ጓደኛዬ ኃጢአት ሰራ፣ እገሌ ወደቀ ብለን በተስፋ መቁረጥ ውስጥ መውደቅ የለብንም። አይናችንን በክርስቶስ ላይ በዓላማችን ላይ ብቻ ማተኮር አለብን። ዲያብሎስ ብዙዎቻችን ሲጥል ብናይ እንኳን እኛ ስለ ራሳችን ድነት ጨክነን መዋጋት አለብን። መንግሥተ ሰማያት የምትገኘው በጽናት ነው። ታዲያ ይህንን ሁሉ ፈተና በራሳችን ኃይል ማሸነፍ እንችላለን? በፍጹም። ሚስጥሩ አንድ ነው፣ መጠጋት። አንድ አረጋዊ እንዲህ አለ፣ ወደ ንጉሥ የቀረበን ሰው ጠላቱ ሊያገኘውና ሊጎዳው እንደማይችለው ሁሉ ወደ እግዚአብሔር የቀረበን ሰው ዲያብሎስ ምንም ሊያደርገው አይችልም። ነገር ግን ብዙ ጊዜ ራሳችንን ከፍ ስለምናደርግና ድካማችንን ስለማናውቅ ጠላት እኛን ወደ ታች ለመጣልና ወደ አሳፋሪ ነውሮች ለማውረድ አይቸገርም። ዛሬ ወይስ ነገ? አንድ መነኩሴ በዝሙት ጾር ይቸገር ነበር። ኃጢአት በሰራ ቁጥር ግን ወደ ጌታው እየሮጠ ጌታ ሆይ ማረኝ። ዛሬ ንስሐ ይገባል፣ ነገ ደግሞ ይወድቃል። ነገር ግን መውደቁን አይለምደውም። ወዲያው ተነስቶ ያለቅሳል።
አንድ ቀን ሰይጣን ተበሳጭና በግልጽ ተገለጠለት። አንተ ውሸታም፣ በየቀኑ እየወደቅህ በየቀኑ ንስሐ እገባለሁ ማለት አታፍርም? እግዚአብሔር እንዲህ ያለውን ድፍረት ይታገሰዋልን? አለው። መነኩሴውም በትልቅ ወኔ እንዲህ ሲል መለሰለት፣ አንተ ሰይጣን፣ እኔ ንስሐ መግባቴን አላቆም። አንተ ለማጥፋት ካልሰለቸ እኔ ደግሞ ለመዳን አልሰለች። እግዚአብሔር የማን እንደሆነ እናያለን። አንተስ ጥለኝ፣ እርሱ ያነሳኛል። እስከ ሞት ድረስ ከዚህ ደጅ አልጠፋም። ይህን ሲል ሰይጣን ደነገጠ። ይህ ሰውዬ ተስፋ ሳይቆርጥ በንስሐ ከሚያሸንፈኝ አሁኑኑ በኃጢአት እንዳለ ባልፈትነው ይሻለኛል ብሎ ሸሸው። ከዛን ቀን ጀምሮ መነኩሴው ከፈተናው ዳነ። ጻድቅ ማለት የማይወድቅ ሳይሆን በወደቀ ቁጥር የሚነሳ ነው። እግዚአብሔር የሚፈልገው የልብን ጽናት ነው። አንድ ሕፃን ልጅ ብቻውን ከሆነ ውሻ ሊነክሰው ወይም ሊጠፋ ይችላል። ከአባቱ ጎን ከሆነ ግን ውሻው ይሸሻል፣ የሚፈራው አባቱን ነውና። እኛም በጸሎት በቅዱስ ቁርባን በቃሉ ወደ እግዚአብሔር ስንጠጋ ሰይጣን ይሸሻል። ነገር ግን ራሳችን ከፍ አድርገን እችላለሁ ብለን ከንጉሱ ርቀን ስንሄድ ለጠላት በቀላሉ እንጋለጣለን። መሸሸጊያችን እግዚአብሔር ብቻ ነው። ዳዊት በልዑል መጠጊያ የሚኖረው ሁሉን በሚችል አምላክ ጥላ ውስጥ ያድራል እንዳለው የሰይጣን ትልቁ መሳሪያ ምን እንደሆነ ታውቃላችሁ? ነገ የሚል ቃል ነው። አንድ አባት ክፉ ሐሳቦች በሕሊናው ዛሬ ተዝናና ደስም ይበልህ ነገ ንስሐ ትገባለህ ሲሉት፣ እርሱ ግን መልሶ አይ አይደለም፣ ዛሬ ንስሐ እገባለሁ፣ ነገ ደግሞ የእግዚአብሔር ፍቃድ ይሁን። ስንቶቻችን በዚህ ወጥመድ ይወደቅን? ገና ወጣት ነኝ፣ ዛሬ ንስሐ እገባለሁ እንላለን። ነገ ጾማለሁ፣ ነገ ጀምራለሁ እንላለን። ነገ ግን የኛ አይደለች። ዛሬ የመዳን ቀን ነው። ይህ አባት ሰይጣንን ያሸነፉት ዛሬ ለንስሐ ነገን ለእግዚአብሔር በመስጠት ነው። መዝናናትና ስጋዊ ደስታን ነገ አድርገዋለሁ በል፣ ንስሐ ግን ዛሬ በል። ይህ ነው ጥበብ። ሰው እንዴት ነው የሚወድቀው? እንዲሁ በአንድ ጀንበር አይደለም። አባቶች ሂደቱን ሲገልጹት አበው እንዲህ አሉ። ከማንኛውም ኃጢአት ፊት የሚሄዱት የዲያብሎስ ኃይሎች 3 ናቸው። እነዚህም ዝንጋዬ፣ መርሳት፣ ግዴለሽና ምኞት ናቸው። ዝንጋዬ በሚመጣበት ጊዜ ሁሉ ግዴለሽነትን ይወልዳል። ከግዴለሽ ደግሞ ምኞት ይከተላል። ምኞት ደግሞ ሰው እንዲወድቅ ያደርገዋል። ይህንን የሐሳብ ጦርነት እንዴት እናሸንፈው? ሌላው አረጋዊ ድንቅ ምሳሌ ይሰጡናል። ዲያብሎስ በፊትህ ነው፣ አንተ ደግሞ ቤት ነህ። ጠላት ያገኘውን ነገር ሁሉ ወደ ቤትህ መወርወሩን አያውቁም። ያገኘውን ቆሻሻ ነገር ሁሉ ያከማችብህ ዘንድ ይወረውርብሃል። እነዚህ መልሰህ እያወጣህ መጣል ደግሞ ያንተ ፋንታ ነው። እንዲህ ካላደረክ ግን ቤትህ በሁሉም አይነት ቆሻሻ ይሞላና ለመግባት የማትችልበት ደረጃ ላይ ትደርሳለህ።
ነገር ግን እርሱ ወደ አንተ የሚጥለውን ነገር ሁሉ ጥቂት በጥቂት መልሰህ እያወጣ መጣል ይኖርብሃል። በክርስቶስ ቸርነትም ቤትህ ንጹሕ ይሆናል። አእምሯችን እንደ ቤት ነው። ሰይጣን በየሰከንዱ ክፉ ሐሳብን፣ ቅናትን፣ ትምክህትን፣ ዝሙትን እንደ ቆሻሻ ይወረውራል። ቆሻሻው ሲገባ ዝም ብለን ካየነው ቤቱ ይሞላና በኋላ ማጽዳት አንችልም። ልክ ሐሳቡ ሲመጣ በኢየሱስ ክርስቶስ ስም ሂድ ብሎ በጸሎት ማስወገድ መወርወር ያስፈልጋል። ጥቂት በጥቂት አውጣው። ሐሳብን አለመቀበል ከሰይጣን ጋር አለመደራደር የቅድስና መሰረት ነው። ሞት ለሁሉም ያስፈራል አይደል? ለተዘጋጁት ግን ሰርግ ነው። በአስቄጥስ አንድ አረጋዊ ነፍሱ ልትወጣ ሳለ አሃው በዙሪያው ቆመው እያለቀሱ ነበር። እርሱ ግን ዓይኖቹን ክፍት አደረገና ሳቀ። ከዚያም ሁለተኛ ጊዜ ሳቀ። አሁንም እንደገና ሶስተኛ ጊዜ ሳቀ። እነርሱም አባ እኛ እያለቀስን አንተ ለምን እንደሳቅ ንገረን አሉት። እርሱም እንዲህ አላቸው፣ መጀመሪያ የሳቅሁት እናንተ ሁላችሁ ሞትን ስለምትፈሩ ነው። ሁለተኛ ጊዜ ሳቅሁ ስላልተዘጋጃችሁ ነው። ሶስተኛ ጊዜ ሳቅሁት ደግሞ ድካሜን ትቼ ወደ እረፍት እየሄድኩ በመሆኔ ነው። አረጋዊው ይህንን ብሎ ወዲያውኑ አረፈ። ውድ ምዕመናን፣ ዛሬ የእኔና የአንተ ነፍስ ስትወጣ እናለቅሳለን ወይስ እንደዚህ አባት እንስቃለን? እሳቸው ወደ እረፍት እየሄድኩ ነው አሉ። ሞት ለእሳቸው ሽግግር ነው። እኛ ሞትን የምንፈራው ስላልተዘጋጀን ነው። ይህ ሳቅ የድል ሳቅ ነው። የዓለምን ፈተና የሰይጣንን ውጊያ አሸንፎ ወደ አባት ቤት የመግባት ደስታ ነው። እግዚአብሔር እንዲህ ያለ ፍጻሜ ይስጠን። ጸሎት በጉልበት ብቻ አይደለም የልብም ነውና። አሃው ይህን ታሪክ ተናገሩ። አንድ ቀን አረጋውያን ልንጎበኝ ሄድን። እንደተለመደው ጸሎት ካደረግን በኋላ ሰላም አሉንና ተቀመጥን። ከእነርሱ ጋር ከተነጋገርን በኋላ ልንሄድ ስንል ጸሎት እንዲያደርጉልን ጠየቅናቸው። ከአረጋውያንም አንዱ ምን ማለታችሁ ነው? እስካሁን እየጸለያችሁ አልነበረምን? አለን። እኛም በመጣን ጊዜ እንደደረስን ጸልየን አለ። ከዛ ወዲህ ግን የተጫወትን ነው የቆየ ነው አለው። ያ ሽማግሌ አባትም ወንድሞቼ ሆይ ይቅርታ አድርጉልኝ፣ ከእናንተ ጋር ቁጭ ብሎ እያወራ 300 ጸሎታትን የጸለየ ወንድም በመካከላቸው አለ። ይህ ጸሎተ ሕሊና ይባላል። አፋችን ከሰው ጋር ሲያወራ ልባችን ከእግዚአብሔር ጋር መሆን ይችላል። ጌታ ሆይ ማረኝ፣ ኢየሱስ ክርስቶስ ሆይ እርዳኝ እያሉ በልብ መጸለይ። ይህ ወንድም እያወራ 300 ጊዜ ጸልየዋል። እኛስ በወሬ መካከል ስንት ጊዜ ሰውን አማን? ስንት ጊዜ ከንቱ ንግግር ተናገርን? ሌላ ወንድም ደግሞ ለምን ሐሳብ ይበተናል ብሎ ሲጠይቅ አረጋዊ መልስ ሰጡት። የመስማትና የማሸት እንዲሁም የንግግር ህዋሳቶች የታመሙ ስለሆነ ነው። ስለዚህ የእነዚህን ህዋሳት ድርጊት ብታነጻና ብታጠራው ህሊናም ጸጥ ያለና ጤነኛ ይሆናል። መስኮት ከተከፈተ አቧራ ይገባል። ህዋሳቶቻችን አይን፣ ጆሮ፣ አፍ ከተከፈተ የዓለም ቆሻሻ ወደ ልብ ይገባል።
ጸሎት የሚሰምረው ሕዋሳትን በመክታት ነው። በመጨረሻም ይህን ሁሉ ለማድረግ ጽናት ያስፈልጋል። አንድ አባት እንዲህ አለ፣ ወርቅን ሊያጠራ የሚፈልግ ሰው እሳቱን አንድ ጊዜ የሚያነድና እንደገና መልሶ የሚያጠፋ ከሆነ ለሥራው አይጠቅመውም። እንዲሁም ነፍስ አንድ ጊዜ ለእግዚአብሔር የምትገዛ ሌላ ጊዜ ደግሞ ቸል የምትል ከሆነ አይጠቅማትም። አባ ጴሜን የኃጢአት መጀመሪያውና መንደርደሪያው ግዴለሽነት አለመጠንቀቅ ነው ይለናል። ወርቅ በእሳት ውስጥ ሲቆይ ይጠራል፣ ሲወጣ ይቀዘቅዛል። እኛም ሁል ጊዜ በጸሎት እሳት ውስጥ ካልሆንን ቀዝቅዘን ወደ ኃጢአት እንመለሳለን። ግዴለሽነት የውድቀት መጀመሪያ ነውና። እንግዲህ ውድ ምእመናን እንደ ወታደር እንበርታ። እንደ ጥበበኛ ሰው የሐሳብን ቆሻሻ ከቤታችን ከአእምሮአችን እናስወግድ። ዛሬን እንጠቀምባት። ያኔ እንደዚህ አባት በመጨረሻው ሰዓት በሞት ላይ እንስቃለን። እግዚአብሔር በተጋድሎ ያጽናል። አሜን።